በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤት ተፈጥሮ በጣም የሚገርም ነው። የሰው ልጅ ግን የመቻል አቅም ተፈጥሮ ከተፈጥሮ ጋር አይለያይም። ግን የሰው ልጅ ተፈጠረው ከስጋ ነው። እነዚህ መታቸው ተራራዎች ሸንተረሮች የተፈጠሩት ደግሞ ከድንጋይ የሚገርመው ስጋ የለበሰ ይሄን ተራራ ወርዶ ወጥቶ መኖር ሲችል ይሄ በጣም ይገርማል። ከደጋው ወደ ቆላው ለመውረድ ሁለት መንገድ አለው። አንደኛው ሰፊ በመሆኑ ሰውና እንስሳት እንደ ልብ የሚያስኬድ ቢሆንም ሁለተኛው መንገድ አጭር ሆኖ ነገር ግን እጅግ ጠባብ በሆነ የገደል ሰርጥ የሚወርድ ነው። ረጅም ሰዓት ሲናወዙ ከማዋል በጥንቃቄ በገደሉ መውረድ ይሻላል አልኩና የገደሉን መውረጃ ተያያዙ። ውሳኔ ስህተት መሆኑን ያወቅኩት ከገደሉ መካከል ስደርስ ነው። ከዚህ በፊት በዚህ ገደል መውረድ ትዝ ይለኛል። አሁን ግን ሰውነቴ ክብደትና ምቾት ስለጨመረ መሰለኝ በጣም ከበደኝና ፈራው። ጌታችን መድኃኔ ዓለም ኢየሱስ ክርስቶስና ቅድስት ድንግል ማርያም በስደቷ ወራት በዚህ ቦታ መጥተው እንዳረፉ እዚህ ላይ ክህሊና ትባላለች። በዚያ ቦታ ላይ ድንግል ማርያም እመቤታችን ድንግል ማርያም ለልጇ ለወዳጇ አንድ ቃል ጠይቀዋለች። ልጄ ወዳጄ ሆይ ጌታዬ ሆይ ይህ ቦታ በእኔና ባንተ ቢጠራ ቢሰየም መልካም ነው ብላ ለልጇ ጥያቄ አቀርባለት። ልጇም እናቴ ሆይ ይህን ቦታ ያንቺን ቃል አልፈጽም ወደዚህ ምድር አልመጣሁም ብሎ እንደተባለው በዚያ መሰረት እመጓል የሚለው የእናትና የልጅ ቦታ የሚል ነው ስያሜው። እቺ ቤተክርስቲያን በሷ ስም በእመቤታችን ስም ተመስርታለች ማለት ነው። በታላቁ ገዳም በእመጓል ደብረ ክሊና ተራራ ላይ እንገኛለን። ክሊና ማለት በመንፈስ ቅዱስ የተከለለ ልዩ ቦታ ማለት ነው። እንግዲህ እመቤታችን ድንግል ማርያም ሕፃኑ መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብጽ አገር ተሰዳለች። ወደ ግብጽ አገር በተሰደደበት ወቅት በተአምረ ማርያም ላይ እንደምናምንበው እንደምንሰማው መድኃኒታችን ኢየሱስ ክርስቶስ በጀርባዋ ላይ ሆኖ ሁሉ ጊዜ ወደ ምዕራብ በኩል ይባርክ ነበር ይቀድስ ነበር ይላል። ከዕለታት በአንድ ቀን እናታችን ድንግል ማርያም ልጄ ወዳጄ ሆይ ወደዚያች ቦታ እምትባርከው እምትቀድሰው እምታማተበው ምስጢሩ ምንድነው ብላ ጠየቀችው። እናቴ ሆይ በዚያች በኢትዮጵያ አገር ከሰማየ ሰማያት መውረዴን ካንቺ መወለዴን በዚህ ምድር ላይ መመላለሴን መሰቀሌን መሞቴን መነሳቴን ማረጌን ሲያዩ የሚያምኑ በዚያች በኢትዮጵያ አገር ላይ ይወለዳሉ ብሏታል። በወንጌል ላይ ሲያዩ የሚያምኑ ምንድናቸው ይላል? ብፁዓን ናቸው ስለሚል ማለት ነው። ስለዚህ ያችን ሀገር ታሳየኛለህ ብላ እመቤታችን ጠይቃው ነበር። የእናት ልመና ፊት ያስቀልስ አንገት የማያስመልስ ስለሆነ
እናቴ ሆይ 9 ወር ከ5 ቀን ካንቺ ሰው ሆኛለሁ ያንቺን ስጋ ለብሼ ወደዚህ ምድር መጥቻለሁና ሁሉን ነገር አድርግልሻለሁ ስላላት በደመና ሰረገላ ተጭነው ወደ ኢትዮጵያ ገብተዋል። ታላላቅ ገዳማቶችን አድባራቶችን በኢትዮጵያ ውስጥ ጎብኝተዋል ማለት ነው። ለምሳሌ እንደናጉስም እንደነዋልድባ ያሉትን ገዳማቶች ከጎበኟቸው ገዳማት ውስጥ አንዱ ይህ ቦታ ነው። ክሊና ተራራ ነው። እመቤታችን ድንግል ማርያም ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋራ እንዲሁም ደግሞ ይመራቸው የነበረ መልአክ በስደቷ ጊዜ ከፊት በፊት ቀድሞ ይመራ የነበረ መልአክ ቅዱስ ኡራኤል ስለሆነ ለእመቤታችን ታዛዧ አሽከሯ አገልጋዩዋ ስለሆነ እየመራቸው በብርሃን ሰረገላ እየመራቸው ወደዚህ ወደ እመጓል ደብረ ከሊና ተራራ ላይ መጥተዋል ማለት ነው። እቺ ቦታ እንግዲህ ጥንታዊ ቦታ ናት። ጥንታዊት ቤተክርስቲያን ናት። ገና በ500 ዓመተ ምህረት የተመሰረተች ናት። የተመሰረተችውም እንግዲህ ዘበእስራኤል ይባላሉ። እንግዲህ ከእስራኤል መጥተው ነው የመሰረቷትና ይሄን ይመስላል ቦታዋ። እንግዲህ ብዙ የቃል ኪዳን ቦታ ናት። ገዳም ናት። ቀጭን አምባ ወይም ምሳለ ማርያም ትባላለች እየተባለች ትጠራለች። በፊት የምትባለው ቀጭን አምባ ነበር የምትባለው ማለት። ቀጭን አምባ የተባለችበት ምክንያት እንግዲህ መንገዷ ጠባብ ነው እንደምታዋት፣ ወደ ግራም ወደ ቀኝም አትበላልም የተባለው ቀጭን ስለሆነች መንገዷ ቀጭን አምባ እየተባለች ትጠራለች። በኋላ ደግሞ ምሳለ ማርያም ትባላለች። ይሄ የተባለችበት ምክንያት በእደ ማርያም ይባላል። ልጁ ንጉስ ነው። ልጁ ታሞበት በጣም በጠና ታሞ እዚህ መጥቶ ተስሎ ድኖለት ከዚያ ምሳለ ማርያም ምስጋና ስለት መፈጸሚያ ተብሎ ምሳለ ማርያም ትባላለችና እንግዲህ የቦታዋ እንግዲህ ገዳም ናት። ብዙ ተስፋ የቆረጡ ከዓለማት እየመጡ ተስፋ ቆርጠው እዚህ መጥተው ተስፋቸው ለምለሞላቸው ድነው ይመለሳሉና ብዙ ታሪካዊ ቦታ ናት። አካባቢው እንደምታዩት በጣም ለምሳሌ እዛ ጋር መንደሮች አሉ፣ እዚህ ጋር ደግሞ መንደሮች አሉ። እስቲ አሁን ይሄን በዚህ ተራራ አልፈው እንዴት ነው ገበያ የሚሄዱት ወደ ቤት የሚሄዱት? የሚጠራሩትስ እንዴት ነው? የሚገናኙትስ እንዴት ነው? እዚህ ጋር ሌላ ህዝብ አለ፣ እዚህ ጋር ሌላ ህዝብ አለ። መገናኘታቸው ራሱ ይገርማል። ስምከ ይጥም ኡራኤል ኃያል መልአክ ቅዱስ ኡራኤል በዚህ ቦታ ላይ ረቦ ቆሞ ሲመለከት ይህችን ቦታ በብዙ ሺህ የሚቆጠሩ አጋንንት ወዲያና ወዲህ ሲራወጡ አየ ይላል። በዘንዶ የሚያመልኩ አጋንንት ሳቢ፣ አስማተኛ፣ መተተኛ፣ ጠንቋይ፣ በጉንዳን የሚያመልኩም ነበሩ ይላል። እንግዲህ 75000 አጋንንት ሁሉ የነበሩበት ቦታ ነበረ በዚህ በቆጵሮስና በክሊና ገዳም ውስጥ ማለት ነው። በዚህ ዙሪያውን ከዚያ በኋላ ኃያሉ መልአክ ቅዱስ ኡራኤል በዚህ ቦታ ላይ በነበልባላዊ ክንፎቹ ረቦ ቆሞ ሲመለከት ይህንን ሁሉ አምልኮ ባዕድና ጣዖታት ሲመለከት ህሊናው ስለ ፈጣሪው አምልኮት ቀና ይላል። ወይም እንደ መናደድ እንደ መበሳጨት ማለት ነው። ግን መላእክት አይበሳጩም አይናደዱም። ይህ ስለ ፈጣሪያቸው አምልኮት መቅናት እንዴት እሱ በፈጠረው ቦታ ላይ ጣዖታት አምልኮ ባዕድ አጋንንት እንዴት ይመለኩበት ብሎ ህሊናው ስለ ፈጣሪው አምልኮት ቀና ያለው ለዚያ ነው።
ይህ አሁን ያለውበት ዋሻ በእመጓ መጽሐፍ ላይ ሚስጥራዊ ተብሎ ሁላችሁም በአለም ያነበባችሁ አንብባችሁ ለማየት የጓጓችሁት እንደው ምን አይነት ዋሻ ይሁን ያላችሁ እመጓ ሚስጥራዊ ዋሻ ውስጥ ነው ያለነው። አሁን እንዳያችሁት ነው ጭንቅላት ራሱ ኃያል መልአክ ቅዱስ ኡራኤል አሁንም እንደገና ወደ ልዑል እግዚአብሔር ልመና ቀረበ ይላል። ልመናው ያቀረበው ምንድን ነበር? ጌታዬ ፈጣሪ አሁን በዚህ ቦታ ላይ ያለው በዚህ ቦታ ይህች ቦታ በመብረቅና በነጎድጓድ ተጎድታለች። አሁን ይህችን ቦታ ባርክልኝ፣ የበረከትህ ማደሪያ የምህረትህ የቸርነትህ ቦታ ተሆን ዘንድ ባርክልኝ አለው ይላል። ከዚያ በኋላ እባርክልህ ዘንድ ወደኔ አምጣት አለው ይላል እግዚአብሔር አምላክ። እኔ እንዴት አድርጌ ማቅረብ እችላለሁ ወደ አንተ ብሎ ሲለው ከጓደኞችህ ከሊቃነ መላእክቱ ጋር እንደ መሶበ ወርቅ አንስተህ አምጣት ትታዘዝልሃለች አለው። ትታዘዝልህ ዘንድም ፈቅጄልሃለሁ አለው። ከዚያ በኋላ ዙሪያዋን እንደ መሶበ ወርቅ አንስተው ጽርሐ አርያም አውጥተው በእደ እግዚአብሔር አስባርከዋታል ማለት ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ቦታ ዓለም ሲጠፋም ይህችን ቦታ አትጠፋም ብሎ ለኃያሉ መልአክ ለቅዱስ ኡራኤል ቃል ኪዳን ገብቶለታል። ቃል ኪዳኑ ይህ ብቻ አይደለም። ወዳጄ መልአከ ምክሬ ኡራኤል ሆይ ይህችን ቦታ ላንተ ለእናቴ እንደሰጠኋት ላንተም የስምህ መጠሪያ ርስት ጉልት ተሆንህ ዘንድ ሰጥቻለሁ። በዚህ አንተ ቆመህ በለመንከኝ በተማጸንኸኝ ቦታ ላይ ቆሞ የጸለየ የተማጸነ ሁሉ ጸጋና በረከቴን አድለዋለሁ። በዚህ ቦታ ላይ ቆሞ የጸለየ የተማጸነ ሁሉ ኃጢያቱ ይሰረይለታል። ምህረቴን ቸርነቴን አደርግለታለሁ። የታመመውን እፈውስበታለሁ። የተቸገረውን የተጨነቀውን ሁሉ ችግሩን ጭንቀቱን ሁሉ አስወግድለታለሁ። በዚህ እነዚህን ሁለቱን ተራራዎች ቆጵሮስና ክሊናን ብርሃነ መለኮቴን እንደገለጽሁበት እንደ ደብረ ታቦር እንደ ደብረ ጽዮን ይሁኑልህ። በዚህ ቦታ ላይ ወዳጄ መልአከ ምክሬ ኡራኤል ሆይ ዓለምን ስለባረከህ ፈንታ ይህንን ቦታ ለእናቴ እንደሰጠኋት ላንተም ርስት ጉልት ተሆንህ ዘንድ ሰጥቻለሁ። በቦታው ላይ ክበርበት፣ ንገስበት፣ የሰው ልጅ ሕይወት ሁሉ ታደግበት፣ ከሞት ወደ ሕይወት መልስበት ብሎ ለኃያሉ መልአክ ለቅዱስ ኡራኤል ይህንን ታላቅ ቃል ኪዳን ሰጥቶታል። የቆምንበት ቦታ ደብረ ቆጵሮስ የሚባል ቦታ ነው። ይህ እመጓ ደብረ ቆጵሮስ ተራራ ነው የምንገኘው። ይህ ተራራ ድንቅ የእግዚአብሔር ድንቅ ስራውን የገለጸበት ጠላት ዲያብሎስ የተቀጠቀጠበት የታረደበት ቦታ ላይ ነውና የምንገኘው። ህዝቦችን ያሰቃየ የነበረው ሰዎችን ያሰቃየ የነበረው ዲያብሎስ የታረደበት የተቀጠቀጠበት የተደመሰሰበት ነውና መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ባዳነበት ወቅት በዕለተ ዓርብ ታላቁ መልአክ ቅዱስ ኡራኤል በጽዋ ብርሃን ደሙን ቀርቶ ዓለምን ረጭቶ እዚህ ቦታ ላይ ያለውን ሰይጣን ደምስሶ አጥፍቶ
አጥፍቶ ደምስሶ አጥፍቶ ቅዱስ ጽዋውን የሰወረበት ቦታ ላይ ነው ያለነው። እንግዲህ እንደምታውቁት ከዚህ ከኋላ ያሉ አባቶቻችን ዘወትር ይሄንን ቦታ እያጠኑ ነውና የሚገኘው። በዚህ ቦታ በዚህ ዙሪያውን ቅዱሳን አሉ። ይቺ ቦታ እንግዲህ ኃያሉ መልአክ ቅዱስ ኡራኤል በዚህ ቦታ ላይ ገቢረ ተአምራት የሰራበት ቃል ኪዳን የተቀበለበት ቦታ ስለሆነ በጸጥታ በቅን ልቡና በትውስፍና ሆኖ በፍርሃተ እግዚአብሔርም በመፍራት ሆኖ በዚች ቦታ ላይ መጥቶ በቀኝ በኩል መጥቶ ከዚያ እዚህ ዘንዶውን የገደለበት ወይም ያጠፋበት የደመሰሰበት የተሰነጠቀ ሰይፉ ያረፈበት የተሰነጠቀ ቦታ አለ። ያችን 3 ጊዜ እየዞሩ መራመድ ነው ቦታዋን። ሲመጣ በዚህ ይመጣል፣ ስንመለስ ደግሞ በዚህ ዞረን እንወርዳለን። እንግዲህ ያው በዚህ ቦታ ላይ ልዩ ልዩ ድንቅ ገቢረ ተአምራት እየተደረገ ነው። በዚህ በቅዱስ ኡራኤል ገቢረ ተአምር ያየሁት ነገር አለ። አንድ ጊዜ ተምች የሚባል ትል አገራችንን ወረሰው፣ በሙሉ ወረሰው፣ ጥልቅ አረገው። ሳር የሚባል እህል የሚባል በላው። ሲጠፋብን በእመቤታችን ቤተክርስቲያን 3 ቀን በመላእኩ በቅዱስ ኡራኤል ቤተክርስቲያን 3 ቀን ጸለይን፣ ምህላ ጸሎት አደረስን። የሚገርመው ነገር ምንድነው? 7 ቀን ስናደርስ በ7ኛው ቀን አይተነው የማናውቅ ጥቁር ወማይ የሚባል ወፍ መጥቶ ያንን ተምች በአካል አጠፋ። ይሄ በእድሜ ባይኔ አይቻለሁ። እግዚኦ መሐረነ ክርስቶስን አድርሰን ህዝቡ በሙሉ ሰብስበን ምህላ ጸሎት ስናደርስ በ7ኛው ቀን የተደርጉልናል፣ እናደንቃለን። የዚህ የቅዱስ ጽዋ ታሪክ አባቶቻችን ታሪኩን ሲናገሩ ቅዱስ ጽዋው በኢትዮጵያ ማዕከል በሰሜን ሸዋ መንዝ እጓል ውስጥ እንደሆነ አረጋግጠዋል። ከቅዱሳን አባቶችም እንደሚነገረው ይህንን ቅዱስ ጽዋ ለማየት ቅዱሳን ሁሉ በሻቱ ጊዜ እግዚአብሔር አምላክ ለመረጣቸው ላከበራቸው ቅዱሳኑ ቅዱስ ጽዋውን ለማሳየት ሲል ከሰማይ የብርሃን አምድ ተክሎ ቅዱስ ጽዋው ባለበት ቦታ ላይ ይጠቁማቸዋል ይላል ማየት ሲፈልጉ። አዲስ አበባ ያለን ሰዎች ትንሽ ዳገት አግኝተን ምንማረረውን እግዚአብሔር ምናማራውን ድካማችን እናውቃለን። እዚህ ደግሞ ይወት እንግዲህ በዚህ መተው በዛ ወተው እዛ ገበያ አለ ቆሎ ማርጋፊያ የሚባል እዛ ደርሰው ነው መጣ። ከዚህ መጡት ደግሞ እንደገና ከዚህ ወደዚህ ያሉትን 40 ሐራ የሚባል ህዝብ አለ ወይም ጎጥ አለ። እዛ ደግሞ ተገናኝተው ለቅሶ የተደራረሱ እንደገና አመጓ ወርደው እንደገና መሳለም አለም ወርደው ነው የሚኖሩትና በጣም ይገርማል። የእግዚአብሔር ተአምር የሰጠን ጥንካሬ። ዛሬ ዋናው ዓላማ እንግዲህ ቦታ ላይ እንደምታውቁት ይሄ መብራት የለውም። መብራት እንደው ይሄን ሚዲያ የሚመለከት ሁሉ በውጭም ዓለማት ያሉ በውስጥም ያሉ በአገር ውስጥም ያሉ ምእመናን በእውነት ይሄን ሚዲያ የሚመለከት ሁሉ የቦታውን ቃል ኪዳን እንደ ቃል ኪዳኑ እንደ ቦታው ታሪክ ቦታውን የሚመጥን ልማት እንድናለማየው ሰበካ ጉባኤውና የደብሩ ሰበካ ጉባኤውና ሁላችንም አቅደንና ሁላችንም የሚዲያ የሚመለከት ሁሉ ይህን መብራት ለማስገባት ሁሉም ርብርብ እንዲያደርግልን ጥሬን አስተላልፋለሁ። እኔ እንደው አንድ ብሶቴ ታያለህ ይሄንን ስርጽ በስርጹ ላይ በገደሉ ነፍሰ ጡር እንኳን ስትኮን ሴት በአልጋ ላይ ያያዝን ሆስፒታል በዛ ነው የምንሄደው። ግን መንገዱ ይሄው እንደምታየው በጣም አስቸጋሪ ነው። ያችን ነፍሰ ጡር ለማገላገል እንኳን ስንሄድ በአልጋ ተሸክመን ይሄን ገደሉን ይዘን ሄደን ሞላሌ ነው የምናገላግለው። መስመሩ ምንም የለም። እንደገናም ደግሞ ቦታው ጨለማ ነው፣ መብራት የለንም። ህዝቡ አሰቃቂ ነው፣ ምንም እንትን የለውም።
በአንዳንድ መብራት ሶራን እቺ በሶራን ነው የሚጠቀመው ህዝቡ። አሁን ግን እንደው ጭላንጭል ቅዱስ ዑራኤል በሱ እግዚአብሔር ፈቅዶና ወዶ እናንተንም ደግሞ ለዚህ ቦታ ላበቃችሁ ለልዑል እግዚአብሔርና አመሰግናለሁ ወንድሜ። እንደው ደስ ብሎኝ ነው ወረታው ሊቃውንቶችና ትልልቆች አባቶች ተናግረውታል። እኔ ደግሞ ያለውን ወረታ የለም መናገር ፈልጌ ነው። አመሰግናለሁ። መልእክት ይኖረናል። መልእክታችን ውድ ለእግዚአብሔር ቤተሰቦች የድንግል ማርያም አስራት ልጆች ይሆናል። መልእክታችን የምናስተላልፈው በዚህ በእመጓል ቅዱስ ዑራኤል ወይንም ደግሞ ቀጭናምባ ማርያም ውስጥ የምናገለግል አባቶች ካህናት ነን። መልእክቱን የምናስተላልፈው በአገልግሎታችን ላይ ልዩ ልዩ ችግሮች ገጥሞናል። የችግሩም መንስኤ ዋነኛው መብራት ነው። ሌሊት በማህሌቱ ላይ ስናገለግል በጽዋፍ ነው የምናገለግለው። እንዲሁም ደግሞ ጄኒተርም እንኳን ቢኖር ነዳጁ ተወዷል። እንዲሁም ደግሞ ጄኒተሩም እየተበላሸ ሊጠቅመን አልቻለም። ስለዚህ በኪዳኑም ላይ በቅዳሴውም ላይ በማታ ፕሮግራም ላይ ጉባኤም ላይ ማለት ነው ስናገለግል በጨለማ ውስጥ ነው የምናገለግለውና ባካችሁ ይህን ሚዲያ የምትመለከቱ ህዝበ ክርስቲያን ወይ በሙሉ ይህን ገዳም መብራት እንድታስገቡለት። ዑራኤል የብርሃን መልአክ ሲሆን በጨለማ ውስጥ ነው እየተገለገለ ያለው። ለብርሃናዊ መልአክ ብርሃን እንድታስገቡለት እያልን ነው መልእክታችን የምናስተላልፈው። እኛ ትልቁ አሁን እያስቸገረን ያለው ለአገልግሎትም ሆነ ለምን ሆነ አንደኛ መብራት ነው፣ ሁለተኛ መንገድ ነው። ስናገለግል በቤተ ክርስቲያናችን ውስጥ የምንጠቀመው በጧፍ ብቻ ነው። ጧፍ ደግሞ ብዙ ጊዜ ብዙ ጧፍ ይፈልግብናል። ማህሌት እንቆማለን፣ ሰዓታት እንቆማለን፣ ቅዳሴ እንቀድሳለን። ይህን አገልግሎት ስናደርግ በዚህ በጧፍ ብቻ ስለሆነብን ብዙ እንቸጋገራለን፣ ብዙ ወጪ ይጠይቀናል። ይህን ሚዲያ የምታዩት ወገኖቻችን ሁሉ በኢትዮጵያም በውጭም ያላችሁት ወገኖቻችን ሁሉ መብራት ይገባልን ዘንድ አንደኛ ደረጃ እናሳስባችኋለን። ሁለተኛ ደረጃ ወደዚህ ገዳም ለመግባት ብዙ ወገኖቻችን ይጓጓሉ። ወደ ገዳሙ ለመግባት መኪና መንገድ በአቅማችን ልክ እንስራህም ብለን ሞክረናል። አሸንፎና መጎን ግን እጥረት ይዞን በደንብ መኪና ለመሄድ እያስቸገረን ይገኛል። ሁለተኛ ደረጃ መኪና መንገድም እንዲሰራልን እናሳስባችኋለን። ቅዱስ ዑራኤል እዛ ከጨለማ ህይወቴ ወደ ብርሃን መልሶልኝ፣ ከጨለማ ህይወቴ ወደ ብርሃኑ መንገድ መልሶልኝ። እባካችሁ ወንድሞቼ እናንተም በጨለማ ናችሁ፣ በዓለም ውስጥ ያላችሁ ወደ እግዚአብሔር ወደ ቀጥተኛው ሃይማኖት ወደ ኦርቶዶክስ መጣችሁ በብርሃኑ ተመላለሱ።